ምድር ላይ ኖሮ እቺ ዓለም እቺ ምድር ፈታኝ መሆኗን አይቶ ነው የሄደው። ስለዚህ ይህን ያህል ፈታኝ ዓለም ላይ ያለው ሰውዬ ሁሉም ነገር ያምነኛል። እንግዲህ ሰው ሲጋባ ሲወልድ ዘር ሲተካ ሁሉም ነገር ያምነኛል። ስለዚህ እሱ አሁን ከቤተ ወጣ ኦሬዲ 2 ዓመት አልፎኛልና እስካሁን እንግዲህ ቅድስናን ጠብቄ እየኖርኩ ነው። እሷም ዘመዶች ነው ግን እሷ ኦርቶዶክስ ነች። ነገር ግን አንድ ደግሞ ማወቅ ያለብኝ አንተ ያላወቀው ነገር አለ። እሱ ምንድነው? ስንጋባ መጀመሪያ በቤተክርስቲያን አይደለም በቸርች አይደለም የተጋባነው። እኔም ራሳ ሃይማኖት ስነ ስርዓት ውስጥ ሆኜ አይደለም ያገባኋት፣ እሷም በራሷ ሃይማኖት ስነ ስርዓት ውስጥ ሆና አይደለም ያገባችኝ። ዝም ብለን ተጋባን። ከዛ በኋላ ህግ ወስጃለሁ በቸርች እጄ ህግ ወስጄ እንግዲህ በህጉ መሰረት ህጉን ጨርሼ ወደ አገልግሎት ተመልሻለሁ እና አሁን ግድ በቃ አገልጋይ ነህ። እኔ ከእሷ ጋር ማለት እነና እሷ ስንጋባ መጀመሪያ ራሱ በቸርች ስነ ስርዓት አይደለም የተጋባ ነው። ከሰንሰለት ውጭ ነው የተጋባ ነው። አገልጋይ ነህ አሁን? አሁን ያገለገልኩ ነኝ። አገለግላለሁ ጌታ ብሮ። በምንድን ነው የምታገለግለው? በምንድን ነው የምታገለግለው? እኔ አስተምራለሁ። በቃል ስብከት አገለግላለሁ። ብሮ አም ሶሪ እንግዲህ ድንገት ስታወራ ነው አሁን የሰማሁት። ስለዚህ አንተ ላይ ነው ገመዱ የሚጠነክረው አሁንም ቢሆን። ምክንያቱም ይህንን ነገር ኢኒሼት አደርጋለሁ ካልክና በአንተ መንገድ የሚያልቅ ከሆነ አገልግሎትን ጭምር ነው የምታቆመው። ባይዘ አገልግሎትን ችግር የለውም ጋንም ላገባ ትችላለህ። እዛ ላይ ቆሞ እግዚአብሔር እንደው ህይወትን ያመሰቃቅለዋል ምናምን አይደለም። ግን አገልጋይ ኮንክ አገልጋይ በፍቺና በመጋባት መልሶ በማግባት ውስጥ የሚያልፍ ከሆነ ባድ የሆነ ኢሜጅ መጥፎ የሆነ ኢሜጅ ስለሆነ ለህዝቡ እግዚአብሔር የመረጠው ህዝብ ላይ የሚያመጣ ስለሆነ ሪሜሪ አደርጋለሁ ካልክ ወርደክ አገልግሎቱ ምዕመን ብቻ ነው የምትሆነው። አትችልም። አገልጋይ ሆነ መቀጠል አትችልም። አይሆንም እንደዛ። ያሉ አማራጮች አገልግሎትህንም ማጣት የለብህም። አገልግሎትህን ማጣት የለብህም። የምትወደውን ጌታ ማገልገል አለብህ። ቅድም እንዳልከው እኔ ከሷ ጋር መሆን ካለብኝ ኦርቶዶክስ መሆን አለብኝ የሚባል ነገር የለም። ሁለተኛ ኦፕሽን አለ። በቃ ሁለታችሁ ማትቀይሩ መቀጠል ትችላላችሁ። ወይ መጽሐፍ ቅዱሳዊ ነው፣ ችግር የለውም። የሆነ ሰዓት ላይ ከሁለት አንዳችሁ ወደ አንዳችሁ መምጣታችሁ ላይቀር ይችላል። ኦር ሳይሆንም ቀርቶ እስከ መጨረሻው ልትሄዱ ትችላላችሁ። ዶንት ወሪ። እሱን ፓስቶራል ኬር ይጠይቃሉ ያልኳቸው ቦታዎች ምን መሰሉ? ልጅ ሲመጣ ሲወለድ የት ይሄዳል? በ80 በ40 ይጠመቅ አይጠመቅ? እነዚህ በጣም ፕሮብለም ናቸው። እንደዚህ አይነት ነገሮች አይ ነው። ግን ዲቮርስ አድርገ ከዛ በኋላ ከአገልግሎት ጋር ተያይዞ ከሚመጣው አደጋም ይበልጥ አይደለም ያኛው። ችግር የለውም እሱ። ስለዚህ ሌላ ሴት ምዕመን ጀምረ ምናምን ከሆነ አቁም፣ እንዳትጀምር። በጣም ብዙ ርቀቶችን ሄደ ሊሆን ይችላል። ግን ተስፋ የሚሰጡም ማይሰጡም ሆኖ ሊሆን ይችላል። ግን ሁለተኛው ኦፕሽን ላይ ስራ። ጭራሹን አጉለ እኔ ያው እንትን ነው ሞጣ ብሏል። ማይም አይኑ ትልቅ ነው ብሏል። እንደ ሃይማኖተኛ ደግሞ ይሁን የዘቀጠ የለም ባይዞ እንደ ሃይማኖተኛ አቆምኩም የሆነ አልበጥስም ምናምን ይላል እንጂ እሱ ምንን ያመለክታል በተለያየ ነው። እንደ ሃይማኖተኛ ደግሞ ግትር የለም። የመጨረሻ ማለት ህይወት የሚያበላሹት እነሱ ናቸው ብዙ ጊዜ ማለት እኔ በቃ አንተኔ ምናምን እኔ ካልኩ አልኩ ነው እኔ በባህታ ቀን ምናምን እንደሚሉ ማለት። ስለዚህ እንደዚህ አይነቱ የገጠመ ይመስለኛል ሳስበው። በቃ እሱ ባለበት ይሁን። ያኔ ያየ ነው የገባበት ኦር ሌላ ፎርም ነበረው ከመግባታችሁ በፊት። አሁን ላይ ፎርሙን በዚህ መንገድ ቀይሯል። ስለዚህ እግዚአብሔር በሚል መንገድ ደግሞ አንተ 2 ዓመት ታማኝ ሆነ በቅድስና ቆይተህ ሆነ ጀስት አሁንም ቀጥልበት። ከዛ ሁለተኛው ኦፕሽን ላይ ስሩ። አንደኛውን አሁን እንዳልኩ እንደ ሃይማኖተኛ ግትርና ደንዳና የለም ብያለሁ። ስለዚህ አጉል ግትርና ደንዳና ሆናብህ ከሆነ የሆነ ሰዓት ላይ በአንተ ህይወት በአንተ አካባቢ ኢንፍሉዌንስ ውስጥ ወድቃ የሆነ ሰዓት ላይ ቀለል እያለች ልትመጣ ትችላለች። ቀለል እያለች ማለት ነው። ከዛ ላይ ያይ። ስለዚህ እሱ መንገድ ነው የሚሻለው እንጂ ዲቮርስ ማድረጉ እንትን አይለም ነው። ስለዚህ ሁለተኛው ኦፕሽን ላይ ችግር የለውም። ሁለታችሁም ባላችሁበት መቀጠል ትችላላችሁ። የቴዲ አፍሮን ከፍታችሁ ማለት ነው። አንቺም በሃይማኖቴ ነኝ። እሺ አማኔ አመሰግናለሁ። በጣም ደስ ብሎኛል። ነገር ግን
እሷ ኦልሬዲ የምትለው ከጴንጤ ጋር አልኖርም፣ ከጴንጤ ጋር ስኖር ያመኛል፣ መንፈሳችሁ ከመንፈሴ ጋር አይሄድም ነው ብዙ ጊዜ የምትለው። ያመኛል፣ ሰላም አጣለው፣ በቃኝ አልኖርም። ደናቁር ሃይማኖተኛ ባህሪ ነው። ይሄን ተው፣ ሰላሜን አጣለው ምናምን። እኔ አሁን ሙስሊም ጓደኞች አሉ፣ ሰላሜን አላጣም። ኦርቶዶክስ ጓደኞች አሉ፣ ከነሱ ጋር ውዬ አድራለሁ፣ ሰላሜን አላጣም። አለዛ ጅኒ አለባት። በቃ ለዛ ነው የምትሰቃየው እንደዛ። አንተ ጋር የጌታ ቅባት ስላለ ጸጋ ስላለ እሱ ጅኒ ነው እያስጨዋት ያለው እንጂ ጴንጤ ስለሆንክ ሰላሜን አጣለው ምናምን እንዴ ነችና እናት አባቶቻችን ነው ተሰረሉ እንዴ ይጨንቀናል ከነሱ ቤት ውለን ስናድር። ልክ ነህ እኮ አሁን እኮ እሷ ላይ ይኸውልህ አይደለም። አይ ፈን እናድርግ ብሮ። አይኖ በጣም ተቸግረህበት ሊሆን ይችላል፣ በጣም ብዙ ወርክአውት ያደረክበት ሊሆን ይችላል። ጀስት ፕሬይ ፎር ሄር። ምናልባት የሆነ መንፈስ እስራት ውስጥ ሆና ሊሆን ይችላል። ጌታ እጨነቃለሁ ምናምን የምትል ከሆነ ጅኒም ሊሆን ይችላል። ልክ ነህ። ባይዘው ቤተሰቦቿ ሙሉ አባቷ ራሱ ቄስ ናቸው። እነሱ ደግሞ ትንሽ ወጣ ይላል ወደ ደጋሚ ሊሆን ይችላል። እየደገሙ ምናምን መንገድ የሚያስቀይሩ አይነት ሰዎችም ሞራ ገላጭ መጽሐፍ ገልባጭ ምናምን የሚባሉት አሉና እንደሱም ሊሆን ስለሚችል አይዞ ችግር የለውም። በመንፈሳዊ የምታይ ነገር ምናምን ማለት አይኖርብህም። ዝም ብለህ ጸልይ፣ እግዚአብሔር ስራውን ይሰራል። ምክንያቱም በጾምና በጸሎት ብሏልና። እስቲ ይሄንን ልጠይቅህ፣ ጌታ ምስክሬ፣ ቆይ ይሄንን ልጠይቅህ። በቁም ነገር ምን ያህል ጊዜ ጸልያል በዚህ ጉዳይ? እንደው በፐርሰንት ከመቶ አስቀምጥ ቢባል ምን ያህል ፐርሰንት ይጸልይክ ይመስላል በዚህ ጉዳይ ላይ? እኔ በዚህ ጉዳይ ላይ እንደ ግል በራሴ በግሌ በቤተ ተንበርክኬ ጌታን የጠየቅኩት ከ199% ይሆናል። ነገር ግን እንደ ሪስ ለተለያዩ ቡድኖች፣ ለጸላይ ቡድኖች፣ ለሰንሰለት ጸሎት አባላት፣ ለቤተ ክርስቲያናም የሚያናን ደግሞ ምሰራበት እኔ አሁን የተወለድኩበትና ምሰራበት ይለያያል። ምሰራበት ላይ ለማገለግልበት ለሚመናን፣ ለወጣቶች ዘርፍ፣ ለመንፈሳዊ ዘርፍ ለያንዳንዱ ሪስ አድርጌ እሰጣቸዋለሁ። ለኔ በዚህ ሪስ ጉዳይ የማይጸልይልኝ ሰው ቢኖር ሰይጣን ብቻ ነው። ሁሉም ሰው ይጸልይልኛል። እኔም ጸልይላለሁ። ዛሬ በቃ እኔ አሁን ሜጀር ዋን ስለሆንኩ እንኳንም ሰማሁ። እኔ የምሬ ነው። ባይዞ ጀስት ቴክ ኢት ኢዚ። በምንም ታምር ዲቮርስን እንዳታስበው። ቢያንስ እሷን መልሶ ማምጣት የሚቻልበት የሆነች ትንሽ እንትን አለች፣ ቀዳዳ ስላለች ማለት ነው። አንተ ሌላ እንዳታገባ ደን ያለችበት የማምለክ ታደርግልኝና በጣም ሩቅ ነው። እኔ አሁን እዚህ አርባ ምንጭ ደቡብ ውስጥ ነኝ ያለሁት። እሷ ደግሞ ወደ ጉራጌ ነው ወልቂጤ ነው እንትና ቤተሰቦቿ ያለው እሷ እዛ ናት አለችው። አሁን ያለችበት ራሱ እዚህ ቅርብ ብትሆን ራሱ በአካልም በሰውም በራስም ያስጠየቅኩ ምን ያልኩ በቃ ብቻ መግባባት ይፈጥር ነበር። ነገር ግን ያለችበት መዋጋ ያስከፍላል። ሩቅ ነች በጣም። አሁን ወልቂጤ ጉራጌና ኦሬዲ አርባ ምንጭ በጣም እንግዲህ ይርቃል። ታውቃለህ። አይ ኖ ሶ ያ ጆ ያሰብኳለ ሌላ አረ በጣም አሪፍ ነገር ነው የነገርከው። ማለት አገልጋይ መሆኑ ግን እኔ የምለው ምንድነው ቸርች ኦቶሪቲ አላት በአንተ ላይ። ምንም ወዴትም መሄድ አትችልም። እግዚአብሔር የሚያውቀው በዚህች አጥቢያ ቤተክርስቲያን ነው። መሪዎች አሉ። እነሱ የሚሰጡ ኢንስትራክሽን ለአንተ ህይወት ወሳኝ ነው። ጥሰው መሄድ አትችልም። ስለዚህ እነሱ የሚሰጡ ቅድም ፓስቶራል ነው ይሄ ነገር ሲል አማን በጣም በጥንቃቄ ሲነግር ነበር። ከህይወት አይበልጥም። በቃ ባጭሩ ከዘላለም ህይወት የሚበልጥ አይደለም፣ አገልግሎትም አይደለም የሚበልጠው፣ የዘላለም ህይወት ይበልጣል። እና ቸርች የምሰጥን የትኛውንም ምክር መቀበል መቻል አለብህ። እሱን እመን። ባለንበት በእኛ ላይ እግዚአብሔር በሾማቸው ስልጣን ባላቸው መሪ ስር ነው የሚያቀን እግዚአብሔር። ባይዘዌ አማን ከሆነ እኔ ላይ ስልጣን ያለው አማንን ትቼ የሆነ ሌላ የተሻለ ብል አይሆንም። እግዚአብሔር በዛ ነው የሚያቀኝ። ለእያንዳንዳችን የሚሰጠን እውቅና አለና እሱን ነገር መጀመሪያ ማክበር አለብህ። ምናልባት እነዚህ በቃ ደግሞ ምናምን አንድ ጊዜ ምን አጋጠመኝ ልንገርህ። በእኛ ቤተክርስቲያን አንደኛ ሰውየው ማን ነው? ከየት መጣ? ያለበት ቸርችስ አግብቷል ከዚህ በፊት የሚባል ማጣሪያ በጣም ብዙ ይካሄዳል። ልጅቷ ደግሞ ይሄን አልፈለገችም። አጋቡኝ አለች እኮ እናጣራ። እሱ አሜሪካ ነው ስለተባለ ብቻ ልቧ ተንቀሸቀሸ። ነገርኳት። ከዛ ቀይራ ሌላ ቸርች ሄደች። ስትሄድ እኔ ነገር አትጂ፣ እግዚአብሔር አያውቅም፣ በዛ አያውቅሽም። እዚህ ጋር ያስቀመጡት ሕግ ትክክለኛ ነው አልኳት። እምቢ አለች። በሌላ በኩል አሎን ሲላት ከዚህ ስላልተጻፈላት እነዛም የሚኬስ ነበር ሄደችው። አልተቀበሏትም። ከሙሉ ወንጌል ወደ የሚኬስ
ስለዚህ የሆነው ነገር ምንድነው? በቃ ዝም ብለን አለችው መጣች፣ አብራው ቤት ተከራይቶ እንትን አላት፣ ሰርጋሉ፣ ሽምግልና ተቀመጠ ምናምን ጨርሶ በእሷ ጭራሽ ሰርጉም ሳይደርስ ገቡ ማለት ነው። በኋላ ላይ ሰርግ ተዘጋጅቶ ሰው ጠርተው ምን ብሎ ልጁ የሚያደርገውን አድርጎ ሚስት አለው አሜሪካ ላይ ተመልሶ ከዚህ ተነስቶ ላጣለ እሷን አስረግዞ ይኸው እስከ ዛሬ ትማቅቃለች። ኦኬ አንዴ በእኛ የምንሄድባቸው መንገዶች የመሪዎቻችን የቤተ ክርስቲያን ስትራክቸር መናቅ የሚያመጣባቸው የሚያስከፍላቸው ዋጋ ቀላል አይደለም። ስለዚህ እሱን ላስጠነቅቅ እወዳለሁ። ሌላውን አማን ሁሉንም ጥርት ያለ ነገር ስለነገረ ምንም አልጨምርም። ተባረክ። ያ ማንዬ እዚህ ከሆንክ እናወራለን። እንግዲህ አርባ ምንጭ ከሆንክ በውስጥ ጻፍልኝ፣ ሻይ ቡና እያለን ሞር እናወራለን። ያ አርባ ምንጭ ነኝ እኔም እና ተገናኝተን እናወራለን። አሳችንን እየበላን ምን ይመስላል? እሺ እኔም ብዙ አርባ ምንጭ ስለሆንኩ እደውልልሃለሁ። ስልኬን ወስጄ እደውልልሃለሁ። ችግር የለውም። አስቀምጥ፣ በውስጥ እያወራን እንቀጥላለን። እሺ ቴንክ ዩ ጆ ኤንድ አንተንም ቴንክ ዩ። ኦኬ ማን ኦኬ ከባድ እኮ ነው ጌታ። እኔ ጌታ ሰሞኑ ራሱ በውስጥ የምናወራቸው ቼን ምዕመናን አሉ ምን ትዝ እንዲለን ያደርገናል መሰላችሁ? አንዳንድ ቶፒኮች እንደዚህ አይነቶችን ስንሰማ ደቀ መዛሙርቱ የጋብቻስ ነገር እንደዚህ ከሆነ ጆ ምንድን ነው ያሉት? እንደዛ ብሎ የጋብቻስ ነገር እንደዚህ ከሆነ የባልና የሚስት ነው ምን ይጠቅማል? ቢቀርስ አሉ ማለት ነው። እና ያስብላል የሆነ ኮምፕሊኬሽኑ ማለት ነው። በኢየሱስ ስም ማለት አንዳንዴ የሆነ እንትን ነው የሆነ እግዚአብሔር ራርቶልኝ ነገሮችን በሰፊው ማይበትን እድል እየሰጠኝ ያለ አድርጌ ነው ማስበው ስላላገባው ማለት ነው። ኦኬ ለካ እንደዚህም አለ። ስለዚህ በዚህ ቦታ መጠንቀቅ፣ ለዚህ ነገር መዘጋጀት ምናምን የሚሉ እንደዚህ ቢመጣ እኔ ሴናሪዮ መፍጠር ላይ ጎበዝ ነኝ። ባይቤ ቀድሜ ነው ቁጭ ብዬ ነገሮች ሳይፈጠሩ እንዲህ ቢሆን እንደዚህ አስባለሁና ይሄ ያስደነግጣቸዋል ሁላ አንዳንዴ ሲሰሙ ማለት ነው። ያጣላቸው ነገር የምር አሁን ይሄ ኢሹ ሆኖ ነው ያጣላችሁ ምናምን ያስብል እኮ ነው። ኢሹ ሆኖ ነው ያጣላችሁ። ለዚህ ነው የተለያያችሁ 3 ወርና 3 ዓመት። ለዚህ ነው አልጋ የለያችሁት። እችኛዋን ዝም ካልኩትማ ይለምድበታል ለዛ ብዬ ነው። ለዛ ብለሽ ምን 4 ወር ቤት የለየሁት ዋት እና ከባድ ነው። ለዛ ነው እኔ እዚህ አገልግሎት ላይ ፕራክቲካል ቴዎሎጂ ላይ ኦር የትዳር ጉዳይ ላይ የሚሰሩ ሰዎች እግዚአብሔር ጸጋውን ያብዛላችሁ። በጣም አእምሮ እንትን ነው ኤክስክሉሼት የሚያደርግ እንትን በጣም አእምሮ ራሱ የሚያደክም ነገር ነው ትዳር ውስጥ ያለ እንትን ሰጣ ገባ ማለት ነው። ኦኬ ኤኒዌይስ ሌትስ ጎ እናወራለን ሰሞኑን እስቲ እሱ ነገር ላይ እንዳልኳችሁ ፕራክቲካል አፕሊኬሽኑን ስለሌለውበት አንጆ ባለትዳር ነው ልጆች አሉት ምናምን ወደሱ ሪፈር አደርግላችኋለሁ እሱ ካለ ወይም ሌሎች ትዳር ውስጥ ያሉ ካውንስሊንግ ምናምን በተለይ ኢሹ ላይ በዚህ ኢሹ ላይ ሰጥተው የሚያውቁ ሰዎች የነሱን ባይደስ ይለኛል። አንፎርቹኔትሊ we are not lucky ይሄ በትዳር ጉዳይ ምናምን በቃ በሚታወቅ መልኩ ይሄ ፕራክቲካል ቲዮሎጂውን ያጠና ፕራክቲካል ቲዮሎጂ ማለት ፓስተርነት ማለት ነው። እሱ ላይ በደንብ የሰሩ ያጠኑ የተመረቁ ምናምን ቢሆኑ ጥሩ ነው። and unfortunately በኢትዮጵያ ኮንቴክስት የለንም እንደዛ አይነት ሰው። ኢማጂን ያለን ቸሬ ነው ሪፈር ልታረጉ ስትሉ ማለት ነው ያለን ይሄ ቅን እንጂ ቅንቅን ምናምን የሚለው ሰውዬ ነው። ጣንኩን ያልታደል ነው። ኦኬ ኢማጂን ደሞዝ ወዳጅና ደሞዝ ያው ወዳጅኔ ወደዛ ዞር ስላለ ችግር የለውም። መውሰድ ያለባችሁን ትወስዳላችሁ እንደ ባለ አእምሮ።
ከዛ ቸሪ ምናምን ነው ያለን እና መጽሐፉን ላይለት ሞክሬያለሁ። የዶክተር መስከረም ይሻላል ነው በቃ ቢያንስ እሷን ባየውበት ልክ የእሷ ሳምሃው ኢስ በትምህርትም ነው በእውቀትም ነው ሺ ሰሚሲቭ ውመን ለባሏ ሰሚሲቭ ዋይፍ ነች። ባይብል የሚለውን ለመሆን የምትጠር ነች። ትራዲሽናል አስፔክት ኦፍ ሜሬጅ የምታስብ ናት። አይ ላይክ ሄር እንደሷ አይነት ባገኝ ቀጣይ እሮብ አገባለሁ ነው። ኤኒዌይስ ያ ሺ ሶ ጉድ ግን በኢትዮጵያ ኮንቴክስት እሷም እዚህ አይደለም ያለችው አይ ቲንክ አሜሪካ ነው ያለችው። በኢትዮጵያ ኮንቴክስት ኢማጂን ቸሬን ሪፈርስ እናደርግ ኢማጂን ኢቭን ደሞዝን ማን ደሞዝ they are not qualified ጌታ ምስክሬ በቃ የሆነ መጽሐፎቻችሁ አነፍንፋችሁ በዚህ ኢሹ ላይ ሴትል የሚያደርግ የሚሰራ የተጠናበትን ነገር አስቀምጠዋል ብላችሁ ሄዳችሁ ሪፈር የምታደርጉት ነገር የለም። ያ ይሄ ትልቅ ኢንስቲትዩሽን ነው። እግዚአብሔር የመሰረተው ተቋም ነው። እዛ ጋር የሚፈጠር ኬኦስ አካባቢ ነው የሚረብሸው። ባይዞይ ቸርችን ነው የሚረብሸው። ለምን? እግዚአብሔር ቀድሞ መሰረት የጣለው እዛ ላይ ስለሆነ ያቺ መሰረት መናጋት ስትጀምር የቸርች ጉዳይ ይናጋል፣ የአካባቢ ጉዳይ ይናጋል። ሶሻል ስትራክቸር አለ፣ የዘመድ የቤተ ዘመድ የተጣመሩ አካላት ወዳጅ ጓደኛ ምናምን በቃ መተራመስ ነው የሚጀምረው። ስለዚህ ስራ ሊሰራበት ይገባል። ሰይጣኑ ደግሞ ሙሉ አይኑን እንቅልፉ ቢመጣ እንኳን እዚህ ስንጥር ከቶ እንደዚህ አይኑን ገልጦ የሚያየው ተቋም ቢኖር ትዳር ነው ማለት ነው። ሶ ዩ ኒድ ቱ ቢ ኬርፉል ባለ ትዳሮች የሆነ እጃችሁ ላይ ቀላል ነገር አይደለም ያለው ተቋም ነው ያለው። እግዚአብሔር እንደ ስቴዋርድ አምኖ የሰጣችሁ በሞት የሚያስመርቃችሁ ማለት ነው። ስትሞቱ ብቻ ነው የምትመረቁበት። የኖህ መርከብ ነው ትዳር ማለት አትወጣበትም የለም። ለዛ ነው እያየ ገባበት። ወንዶቹ ጋይስ ነው አይደለም ምን ያክል እንደምታመጡ ያቺ ሴት ቪዥዋላይዝ ለማድረግ የሆነ ሚስት ሆና ፊታችሁ ላይ እስክትመጣ ድረስ ምን ያክል እንደምታመጡ ታውቃላችሁ አይደል? ያ እግዚአብሔር ሆን ብሎ ይሄን ነገር በውስጣችን ያስቀመጠው ላይ ይመስለኛል። ሚስትነት ፊታችን ላይ ካልመጣ ዛሬ ምንም ብትሆን ያው አይመጣልንም አይደል? ትተዋታለህ ወደ ጊዜ በኋላ። ያንን መሳል የሚችሉ ሴቶችን ካገኛችሁ እንደ እግዚአብሔር ቃል የሚሆኑ ካገኛችሁ ወንዶች እንትን እንዳትሉ አይናችሁ እንዳታሹ ወደ ገደለው ሮጣችሁ። እሺ ሚሚ እንዴት ነሽ? ሚሚ ሻለሽ? ሸጉ አማኑ እንዴት ነህ? ሁላችሁም ሰላም ብያለሁ። ሰላም ክርስቶስ አለን። ዳና እግዚአብሔር ይመስገን ሁሉ ሰላም። እንዴት ናችሁ? አለን። ምንድነው ያለ ጥያቄ? ኦኬ እንግዲህ አይ ቲንክ ከርስ ካልወጣው በስተቀር ከርስ ከወጣው አይመለከተንም ትለኛለህ። ሁለት ጥያቄዎች መጽሐፍ ቅዱሳዊ ነገር የክርስትና እምነት ተከታይ በሙሉ መጽሐፍ ቅዱስ ነው የሚጠቅሰው፣ ግን ትርጉሙ ነው የሚለያየው። ስለዚህ የየትኛው እምነት ትርጉም ልክ ነው ብለን እንዴት ነው የመጽሐፍ ቅዱስ ልክ መሆኑ እንዴት ነው የምንመዝነው የሚለውን ጥያቄ አይ ቲንክ ሁላችንም የምንማርበት ይመስለኛል። ሁለተኛ ይሄኛው አንዱን እንጨርስ። ምን አይነት ሜተድ ተጠቀምክ አንተ? ለምሳሌ እኔ ገና እያጠናው ስለሆነ አሁን እየተጠቅም ያለው ብዬ ለሰው የሚጠቅም እሺ፣ እንደዚህ አድርግ ስታረግ ማለት ነው። እኔ ማድረገው እንደዛ ነው። ለዛ ነው ብዙ የክርክር ሎዴን የሚቀንስልኝ ማለት ነው። ለምሳሌ ክርስትና አንድ ነው። ክርስትና አንድ ነው። አንድ ሃይማኖት ነው ያለው። አንድ ጥምቀት ናት ያለችው። አንድ ጌታ ነው ያለው። ግን አንድ ቤተክርስቲያን ናት ያለችውና ያቺ ቤተክርስቲያን አንፎርቹኔትሊ በብዙ የዘመን ሂደት ውስጥ ወደ ተለያየ ቅርንጫፍ ተለያይታለች ማለት ነው። ስቲል ግንዱ ላይ ናት ያለችው፣ ግን ቅርንጫፉ እዛ ጋር ያለው እዚህ ጋር አይደለም ያለው። ብቻ በተለያየ መልኩ ሆኗል እና ጄኒውን ናቸው ደግሞ ክርስቲያኖች ናቸው። እነሱ ክርስቲያኖች ናቸው።
ምሳሌ መጀመሪያዎቹ አካባቢ የነበሩት ለምሳሌ ኤንሸንት ምንድነው የመጀመሪያዎቹ ካቶሊኮች የሚባሉት አሲሪያን ቸርች ኦፍ ዘ ኢስት የሚባሉት በኤፌሶን በአንጾኪያ ምናምን የነበሩት ከዛ በኋላ ላይ ደግሞ ትላልቅ ኪዝሞች ሲመጡ እየተከፈሉ የመጡት ምናምን I believe that they are Christians ናቸው። የተለያዩ መጽሐፍት ይዘት የመጽሐፍት አቀባበል ትራዲሽን ምናምን ይኖራቸዋል but they are still Christians then ምን አደርጋለሁ መሰለህ እኔ ምናልባት ያው ለጥያቄ ይሄ ነው መልስ የሚሆነው ምን አደርጋለሁ እኔ አሁን ፕሮቴስታንትነት አጥሬ አይደለም ለኔ ፍሬሜ ነው ኦኬ ሁለቱን ለያይቼ ላሳይ ለኔ ፕሮቴስታንትነት አጥር አይደለም ፍሬም ነው ነገሩን መጨረሻ ላይ አምጥቼ ፎቶን ማስቀምጥበት ማለት ነው ግን የፎቶን ሳይዝ የሆነ ሳል ላይ በሌላ በትልቅ ፍሬም ላደርገው ይችላል ግድግዳ በሚያክል ትልልቅ ስክሪን ላይ የሚታየውን የሚያክልም ልታረግ ይችላል ትንሽ ላይ መተል እሱ ፍሬም ነው ለኔ ፕሮቴስታንትነት ነገሩን መጨረሻ ላይ አምጥቼ ማስቀምጥበት ግን ከዛ ውጪ ነፃነት አለኝ የትም ለመሄድ ኢስተርን ኦርቶዶክሶች ጋር ሄዳለሁ ካቶሊኮቹ ጋር ሄዳለሁ አሲሪያኖች ጋር ሄዳለሁ ኦኬ አርመኖች ጋር ሄዳለሁ እዚህ ኢትዮጵያን ኦርቶዶክስ ኢንተርፕሪቴሽን ቼክ አደርጋለሁ የኮፕቲኮችን ቼክ አደርጋለሁ ለምን የመጣ እየተንከባለለ የመጣ ነገር አለ ማንቀበላቸው ነገሮችም እንዳሉ ሆነ እነሱን ደግሞ ማይበት አካሄድ ምን አይነት አካሄድ መሰለ እነሱን ለማየት ራሱ አይኔ የሚከፈትበት ልቦና የሚከፈትበት ማለት ነው የመጀመሪያውን ኢንተርፕሬቲቭ ህግ መጽሐፍ ቅዱስን የሚፈታው መጽሐፍ ቅዱስ ነው የመጀመሪያው ኦኬ ለምሳሌ በመጀመሪያው ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ይህ በመጀመሪያው በእርሱ ዘንድ ነበረ ሁሉ በእርሱ ሆነ ከሆነውስ እንኳን አንዳች ያለ እርሱ የሆነ የለም አይደለ አሁን እሱን ትይዘውና ዮሐንስ ምን እያወራ ነው ምንን እያሰበ ነው ይሄን ነገር እያወራ ያለው ስትል መግቢያው ክፍል ምንን ኢኮ ያደርግልሃል ዘፍጥረት ምዕራፍ 1ን ኢኮ ያደርግልሃል መጀመሪያ የሚለው ቃል ብርሃን የሚለው ቃል ጨለማ የሚለው ቃል ጨለማ በጥልቁ ላይ ነበር የእግዚአብሔር መንፈስ በኋላ ከዛስ ጨለማው አላሸነፈውም እዚህ ዮሐንስ ወንጌል ምዕራፍ 1 ላይ ስለዚህ ጨለማ ብርሃን እውነት ምናምን ኦኬ እዛ ጋር ያለው ነገር ኢኮ ያደረገ ነው ስለዚህ መጽሐፉን ፈታለ የመጀመሪያው ዳይሬክት የሆነ እንትን ትራንስሌሽን ምንድነው ይሄ ኢንተርፕሪቴሽን ላታወጣለት ይችላል ግን መጽሐፉ ስለ መጽሐፉ እንዲናገር ፈቅደሃል ነው ይሄኛውን አካሄድ የሚከተሉ አብያተ ክርስቲያናትን ቼክ አደርጋለሁ ሰማይ አዎ ያዳምጡ ይሄንን አካሄድ የሚፈቅዱ መጀመሪያ ለመጽሐፉ ስልጣን የሚፈቅዱ ይሄንን በዚህ አብራርቷል ለማለት የአንዱን ክፍል በሌላ ክፍል የሚያስደግፉ ከሆነ አይላቸዋለሁ በነፃነት ማለት ቢያንስ ፕሮቴስታንቱ በዚህ አይታማም ይሄንን ነው የሚያደርገው መጀመሪያ ከዛ በኋላ ነው ወደ ታሪክ የሚገባው ከዛ በኋላ ነው ወደ ስኮላርሺፕ የሚገባው ከዛ በኋላ ነው ወደ ኮሜንታሪ ሐሳብ ምናምን የሚገባው እንጂ መጀመሪያ እዛው በዛው ማለት ጸጋው በእምነት አድኗቸዋል እስቲ ዮሐንስ አፈወርቅ ምን አለ አይደለም ያው መጀመሪያ የሚሄደው ኦኬ ጸጋ ምንድነው እምነት ምንድነው መዳን ምንድነው ደን ጸጋን እምነትን መዳንን ጴጥሮስ ምን አለው ምክንያቱም ይሄንን ጳውሎስ ነው እያለ ያለው ደን ፊልሞና ላይ ምን ተብሏል ሌሎች ክፍሎች ላይ ምን ተብሏል ቼክ ታደርጓለህ ስለዚህ መጽሐፉ እርስ በርስ እንዲናገር ኢንተርቴን የሚያደርግ አይነት አካሄድ ያለባቸውን ኤሪያዎች ቼክ ታደርጋለህ ስለዚህ ካቶሊክ ውስጥ ታገኛለህ ያንን እልፍ ስትል አሲሪያን ቸርች ኦፍ ዘ ኢስት ተሴም ነገር ስታስቀምጥ ታያለህ ጋሬ ትላለህ ማለት ስለዚህ አይ ጋሪት ካልከው በኋላ በቃ አሲሪያን ነው መሆን ያለብኝ ምናምን አምባጓሮስ መግባት የለብኝ በቃ ካቶሊክ ነው መሆን ያለብኝ የሚል አምባጓሮስ መግባት የለብኝ እንደኔ ኮንክ ወደ ፍሬሙ ትመጣለህ ማለት ነው ኦኬ የሆነ ላይን ውስጥ ነው ያለሁት I think I'm right I'm a Christian then ያንን ኢንዶርስ አደርገዋለሁ ማለት ነው ለመጽሐፉ አውቶሪቲ ቦታ ተሰጥቶታል ያንን ኢንተርፕሬቲቭ አካሄድ ከጥንት ጀምሮ ሲቀባበል የመጣ መሆኑን ይሄን ላይን ኦፍ ናሬሽኑን ተመልክቼዋለሁ እንደዛ አምነው ኖሮ የሞቱ አሉ የዛን ስሙምነት ቼክ ታደርገዋለህ then ኦኬ ላሉ ስለዚህ ነው ከካቶሊክ ከኛዎቹ ከኢስቶቹ ምናምን ማገኛቸው አሉ በተለይ እነዛ ቢጫዎቹ መጽሐፍት ውስጥ ማለት ነው ጠርዝ ላይ ያሉት እነሱ ናቸው
አንድ አይነት ነገር አገኘ። ከአንድ አይነት ትራዲሽን አይደለም ግን አንድ አይነት ነገር ታገኛለህ። ከዛ ፕሮቴስታንት ሆነ ያንን የሚቃወም ነገር ካልሆነ ኦኬ ዳትስ ፋይን፣ ትክክለኛ ላይን ውስጥ ነው ያለሁት እላለሁ ማለት ነው። አሪፍ ነው። ይሄንን አፈታት ይዤ ብዘልቅ ብዙ መተራመስ ውስጥ አልገባም እላለሁ ማለት ነው። ስለዚህ የማን ነው ትክክል ሳይሆን ኦኬ እንትናም ብሎታል ስምምነቱን ነው የምታየው። ከዛ ባለህበት ላይን ያ ጤናማ አካሄድ ለመጽሐፉ አውቶሪቲን የሰጠ ጤናማ አካሄድ በአንተ ውስጥ አለ ወይ? የአንተዋ ቤተክርስቲያን ያንን አካሄድ ሄዳ ኦኬ ጀስት ስቴይ ዴር ባለህበት ሆነና ማለት ዋና ዋና ትምህርቶችን አምነ በክርስቶስ ኢየሱስ አምነ በስላሴ አምነ ላይፍ አፍተር ዴዝን አምነ ሪዘረክሽን ኦፍ ዘ ቦዲ አምነ ኦኬ ከጫፍ እስከ ጫፍ መዳን በጸጋ መሆኑን አምነ ከዛ ለዛም ይሁንን ህይወት ለመኖር መንፈስ ቅዱስ በህይወት ላይ ስራ እየሰራ እንደሆነ ካወቅ የሃይማኖተኝነት ባርደን ጫንቃ ላይ ምናምን ያስቀመጠው ነገር አይደለም እያልኩ ያለሁት። እንትን ተነግሮኛል እሱን አድርጋለሁ እሱን አይደለም እያልኩ ያለሁት። እኔ ሪሊ መንፈስ ቅዱስ በህይወት ላይ ሙቭ እያደረገ እንደሆነ ፍሬ እየታየ ከሆነ መንከላወስ አይጠበቅብህም። አሁን የኛዎቹ ጠባብ ናቸው። እዚህኛ ሀገር ያሉት ታውቃላችሁ ጠባብ ናቸው። እኔ አሁን ኮፕቲክ እንትኖች ይመቹኛል። ኢትዮጵያን የወለደችው ማለት ነው። የግብጾቹ ይመቹኛል፣ ይጠቅሳሉ፣ ፕሮቴስታንቶችን ይጠቅሳሉ። እዚህ ያሉትስ እዚያ ጥበት እንደነሱ አይጠብም። ባይዞ ይሄ መጥበብ የሚባለው እንደ ኢትዮጵያ ኦርቶዶክስ በተለይ እዚህ ቲክቶክ ስላሉ አፖሎጂስቶች መጥበብ የሚባለው ነገር እንደነሱ ራሱ አይጠብም። የኮፕቲኮችን መጽሐፍ ሄዳችሁ ቼክ አድርጉ እስቲ። የእኛን ስኮላሮች ይጠቅሳሉ። ኦኬ የኛዎቹን የካቶሊክ ይጠቅሳሉ። እንትን ሆኖ ማለት ነው የኮፕቲክ ኦርቶዶክስ የግብጽ ሆኖ ማለት ይጠቅሳሉ። አሲሪያን ቸርች ኦፍ ታይስ ምናምን ስለዚህ ልክ ነው ይላሉ። የኛዎቹም እንደዛ ናቸው። በጣም ነው ደስ የሚለኝ። ካቶሊክን ይጠቅሳሉ። አሁን ለምሳሌ የዌይን ግሩደም ነው የኛውና ዌይን ግሩደም ደስ የሚል ነገር መጨረሻ ላይ ደብዳቤ የተቀመጠልኝ አለ። እስቲ ቼክ እናደርጋለን በኋላ። እሺ አሁን ለምሳሌ ዌይን ግሩደም ምን ያደርጋል መሰለህ? ለመጀመሪያው እንትን ላይ ለምን ቼክ አላደረገልህም? the doctrine of the word of God right? አሁን የካቶሊክ ስኮላሮች ብሎ በአንድ መስመር ቁጭ ያደርገዋል የተጠቀማቸው ማለት ነው። ያው ለምሳሌ አይ ቲንክ ጨርሰናል። ያ let me show you ላዙርና ማለት ነው። እሺ ቆይታለ በዚህ ጋር ነው መሰለኝ። ካታጎሪው ይታያል። ቁጥር 2 ብሎ ነው የሚጀምረው። በዚህ በኩል ያለው አንድ አንግሊካን ነው ወይም ኤጲስኮፖሊያን የሚባሉትን ነው እዚች ጋር የሚጠቅሰው። አንግሊካን የሚል ይታያል። አንግሊካን ይታያል። ከአንግሊካን ስኮላሮች ሊተንን ይጠቅሳል፣ ቶማስን ይጠቅሳል፣ ፓከርን ይጠቅሳል፣ ማይክል በርደን ይጠቅሳል፣ ብሬን ይጠቅሳል። ከዛስ ከሪፎርምድ ኦኬ ማንደቀ እንግዲህ እኔ ሞዴሬተሮች እኔ ላይ ስለሚመሰጡ ኮሜንቱን እኔ ነኝ የማጠፋው። እሺ ከዛ ተመልከት እዚህ ጋር ከማንደቀ ቶሎ እንትን ከዛ ፕሬስቢቴሪያንን ይጠቅሳል። በቃ ኤኒዌይስ ልቀጥልልህ። ባፕቲስት፣ አርሚኒያን፣ ሪኒዋል፣ ፔንቴኮስታል፣ ዲስፔንሴሽናል። ከዛ ይኸው እንድታየው የምፈልገው ይኸው ምን ይላል እዚህ ጋር ከታች ያለው አንድ የሚለው ሮማን የሚለው ነው። አንብበው ሙሉ። ኦኬ ኢቨን ካታጎሪ አውጥቶላቸው ነው የሚጠቀመው። ሮማን ካቶሊክ ትራዲሽናል፣ ሮማን ካቶሊክ ከቫቲካን ቱ በኋላ ያሉትን እና አደር ወርክስ ደግሞ ይቀጥላል ማለት ነው። የአሌክሳንድር ግሬድን ነው ሂስቶሪካል ቴዎሎጂ ይሄኛው መጽሐፍ ይጠቅሳል። ኤኒዌይስ ዋትስ ማይ ፖይንት? እኔ ያለሁበት ላይ
እኔ ያለሁበት ላይ ጠባብ አይደለም። አየህ እኔ ያለሁበት ላይ ጠባብ አይደለም። የሆነ እንትንን ፕሩቭ ለማድረግ ይሄዳል። ከካቶሊክም ከኦርቶዶክስም ከሌሎችም ከዛስ ሁላችን አንድ አይነት ድምጽ የምናሰማበት ቦታ ጋር ያለውን ይዘን እንቀጥላለን። ልዩነት ያለባቸው ቦታዎች ላይ ኦግስትን እንዳለው ግሬስ ልንሰጥ ይገባል። ኢሴንሻል ያልሆኑት ላይ ፎር ዲስከሽን ነው። ምን ነበር የሚለው ምዕመናን? ኢን ኢሴንሻልስ ፎር ዩኒቲ ፎር ኦን ዘ ነን ኢሴንሻልስ ላይ ምን ነበር የሚለው? ስለዚህ ነን ኢሴንሻል የሆኑት ላይ ክርክር የሚበዛባቸው ቦታዎች ላይ ግሬስ ሰጠ። አሁን አንፎርቹኔትሊ እኛ ጋር የለም። እኛ ጋር ዳውላውን ነው እንግዲህ እዚህ ሶሻል ሚዲያው የሚያፈምሰው ለስድብ ነው የሚመጡት። እኛ ጋር በቃ ነን ኢሴንሻል የሆነ ነገር ላይ ትተዋለህ። የሆነ አጉል እስኪያልባ አትጮህም፣ አትከራከርም፣ ምናምን አትከራከርም። ምን ያውን አልከራከርም። በቃ ነን ኢሴንሻል ነው እየካሰው በተለይ ነገረ ፍጻሜ አጋስጦቶች ሳምቲንግ ምናምን ሲሆን ኦኬ ያንንም የነበረ ነው፣ አሁንም ይቀጥላል። ሶ በራሳችን መንገድ እንሄዳለን። ግዴታ የሆነ ነገር እዛ ነገር ላይ መያዝ የለብኝም። አንዱን ትራዲሽን ዝም ብለህ ይዟል። ኦኬ ሶ ፕሮብለም ሶልቭ ደን የሆነ የሚያስጨንቅ ነገር የለም። እንደዚህ ሲሆን አረ እንደ ይሸጉ ኦኬ አሁን የተረዳሁት ኤፌሶን 4:5 ያለው አንድ ጌታ፣ አንድ ጥምቀት፣ አንድ ሃይማኖት የሚለውን እሱን ፈልጎ ማግኘት አይቻልም። ስለዚህ አንተ አስተምሮን የጌታ የኢየሱስ ክርስቶስ አዳኝነቱን አምነህ በመንፈስ የተሞላ ማደግ ነው የሚጠበቅብህ እንጂ እዛ ኤፌሶን ላይ የተቀመጠችውን ቤተክርስቲያን እከሌን የያዛት ብሎ መናገር አይቻልም ነው አሁን የተረዳሁት። ማንም ክሌም ማድረግ አይችልም። አሲሪያን ቸርች ኦፍ ኢስትም ክሌም ማድረግ ይችላል። ካቶሊኮችም ክሌም ያደርጋሉ፣ ኦርቶዶክሶችም ያደርጋሉ፣ ሌሎች ብራንቾችም ያደርጋሉ፣ ሁሉም። ስለዚህ ሴክቲስት የሆነ ሴክቴሪያን የሆነ ከኔ ውጪ ወደ ውጭ የሚል እኔ ይቀፉኛል እንደዛ የሚሉ ማለት አሉ እኮ ካቶሊኮችም የሚሉ አሉ አንዳንዴ። ግን እነሱ አሁን የፖስት ቫቲካን ቱ ጥሩ ሆኗል፣ ለቀቅ አድርጓል። አስትሬ ብራዘርስ አሉ፣ የዳኑ ወንድሞች አሉ፣ ኦርቶዶክስ ውስጥ የዳሉ ወንድሞች አሉ፣ ፕሮቴስታንት ውስጥ ክፍት አድርገዋል። ያኔስ አናቴማ እያሉ በነ ሉተር ሰዓት ከኛ ወጥተናል አይደል? አዎ ጋነም ነው የምንገባው እያሉ ነበር። አሁን ተስተካክሏል። ያ ጥበት ያለው አሁን ኢትዮጵያ ኦርቶዶክስ ሳይሆን የኢትዮጵያ ኦርቶዶክስ ውስጥ እሷ ጥበት አለች። እኔ ግብጿን የምትመቸኝ በዚህ they are flexible ኦኬ። እኔስ በቃ ሴክቴሪያን የሆነ እንትን ጠባብ ግሩፕ አይመቸኝም። ለዛ ነው እኔ ኦፕሽን ብሰጠኝ የኢትዮጵያን ኦርቶዶክስ አልሆንም፣ ሌላ ነው የምሆነው ራሱ የኢትዮጵያን ኦርቶዶክስ አልሆንም። ባይዘው ግብጽና የኢትዮጵያ ኦርቶዶክስ እኮ ተመሳሳይ እንትን ነው የሚቀበሉት፣ እንትናቸው ማለት ነው የሚቀበሉት። አሁን ላይናቸው እኔ ታረቀደ ምንድነው ያሉት? መገኛዋን ያገኘችው የኛው አንተን ያለችው፣ እነሱ ግን እንደዛ ናቸው እያልኩ ነበር እንዴ። ላይኑ ይሄ ምንድነው አፖስቶሊክ ሰክሴሽኑ ምናምን የሚመጣው እናቴ አሌክሳንድሪያ አባቴ ማርቆስ ምናምን የሚመጣው በዛ እንደሆነ አይነውዳል። ግን አፕሮች ላይ ሲመጣ አሁን የግብጽ ቤተክርስቲያን ከኛ ውጭ ያሉት ኢስተርኖቹ ጠፍተዋል አልዳኑም አትልም። የኛ ጠባቦችስ እዚህ ሀገር ቤት ያሉት ከኛ ውጪ ወደ ውጪ ረሳሁድ በዳት እኔ ጠባብ አይመቸኝም አሉ። ኤንሸንት የሆኑ ስቲል ክርስቲያኒቲውን ያዙ። ኦኬ ሲሪያኮች ያ አሲሪያኖች ምናምን አሉ። አፖስቶሊክ ሰክሴሽን ያላቸው ግን ኦሪየንታል ያልሆኑ፣ አፖስቶሊክ ሰክሴሽን ያላቸው ኢስተርን ያልሆኑ፣ ከኢስተርን ውጪ ነው ማለት but they are saved, they are true Christians by the way። በመጽሐፍት በምን በኢንተርፕሪቴሽን ይለያያል። አትጥበቡ የያገሮች ጥበቡ። ለማንኛውም የሆነ ፖይንት ላይ ስትደርሱ ጥብቅ ብላችሁ ስለምትቀሩ ችግር የለውም ወይ አንድ ሆኖ ከመጽሐፍ ቅዱስ ማህበር እንደው ብትወጡልንና ሄሬቲክ ከሆኑት ጋር ህብረት ባታረጉም ጥሩ ነበር። እስቲ ፓትሪያርኮቻችሁን አስማሙና ፕሮቴስታንቶች ስላልዳኑ ከመናፍቃን ጋር የሚደረግ ህብረት ለምንድን ነው የሚኖረን? መጽሐፍ ቅዱስ ላይ እኛ እኮ ግዕዝ አለን። እኛ በራሳችን መንገድ ስንፈታ ስንት ሺህ ዓመት ኖረናል። ፕሮቴስታንት ጋር እና ካቶሊክ ጋር ለምንድን ነው ህብረት የሚኖረን? አልዳኑም እነሱ፣ እኛ ብቻ ነን የዳንን። በራሳችን መንገድ እንሂድ። እስቲ እንደሱ አድሩ። ምድረ ጠባብ ማለት ነው። ኤኒዌይስ እንደዛ ነው። ሶ ያንን መንገድ ተከተል። ነን ኢሴንሻል የሆነው ላይ ኦኬ ዩ አር ፍሪ
የትኛውንም እንትን ለመከተል ዶግማቲክ የሆኑ ኢሹዎች ላይ ግን ያሉትን በቃ ቼክ አድርጋቸው። እኔ አሁን እንደዛ ነው ማድረገው ብያለሁ። ክሪስቶሎጂ ላይ ትሪኒቲ ላይ ምናምን አያቸዋለሁ ሁሉንም፣ የካቶሊኩንም የኦሪየንታሉንም ኢስተርኑንም ምናምን። ከዛ አንድ አይነት ድምፅ ስሰማ ያንን ድምፅ አስተጋባሉ መልሼ ማለት ነው። ይህን ይመስላል። ሸጉ አማን ኤፌሶን 4:4 ላይ ያለውን ጠቅሶ ሰው እንዴት እቺ አንድ ሃይማኖት የተባለችው ኦርቶዶክስ ናት ወይ ካቶሊክ ናት ወይ ፕሮቴስታንት ናት ለማለት እንዴት ይደፍራል ሰው? ማለት ጳውሎስ እንደዚህ አይነት ቤተ እምነቶች ነበሩ እንዴ? ይሄንን ሲናገር ያያያዘውስ ከአንድ ጌታ ጋር አይደል እንዴ? አንድ ሃይማኖት ዋን ፌዝ ነው የሚለው አይዘው ያረለ ፌዝ ደግሞ በክርስቶስ አስተምሮ ላይ ነው። ስለዚህ ኢየሱስ የእግዚአብሔር ልጅ እንደሆነ ጌታ እንደሆነ ሰው በልቡ አምኖ ይጸድቃል በሚለው አጠቃላይ ከባይብሉ ቅድም እንዳልከው ታይና ክርስቶስ ኢየሱስን ጌታ አድርጎ የተቀበለ ሰው ያለው እምነት ነው። ያን እምነት ተከትሎ ደግሞ እንትን ነው የሚመጣው፣ አንዲት ጥምቀት የሚለው ነው የሚመጣው። ለምሳሌ ሐዋርያ ሥራ ምዕራፍ 8 ላይ ነው ኢትዮጵያ ጃንደረበው እንዳልጠመቅ ምን ይከለክለኛል? ብታምን ተፈቅዶልሃል አለው። አምናለሁ ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ እንደሆነ አለ። ይሄን ደግሞ ዮሐንስም ኢየሱስ እርሱ የሕያው የእግዚአብሔር ልጅ እንደሆነ አምናችሁ ሕይወት ይሆንላችሁ ዘንድ ይተጽፏል አለ። አሁን ይሄን አስተምሮ የሚያምን ሰው ነው አንድ እምነት የተባለው እንጂ የሆነ ዲኖሚኔሽኖችን ለማመልከት ነው እንዴ ጳውሎስ የጻፈው እዛ ጋር? አንዲት ሃይማኖት ሲባል ሁሉም ለራሱ ይወስደዋል ማለት ኦርቶዶክስ ናት በቃ አንድ ሃይማኖት፣ ያውም ኢትዮጵያ ውስጥ ያለችው በቃ እቺ ሃይማኖት። ኧረ እንደዚህ አይነት ነገር ለማለት ራሱ የሚያሳፍረው ነገር ኦርቶዶክስ የምትባለን ጳውሎስ አያውቃትም። ካቶሊክ ፕሮቴስታንት የሚባለውን አያውቅም። ይሄን ሲጽፍላችሁ ጻፈው ለኤፌሶን ቤተክርስቲያን ጻፈ። ሁሉም ሰው አንብቦ ይሄ እምነት ካለው በቃ ያችን አንድ እምነት አለው ወይም አንድ ሃይማኖት አለው። ይሁዳም የተቀደሰ ሃይማኖት ይላል። ያቺ የተቀደሰ ኦርቶዶክስ ካቶሊክ ፕሮቴስታንትም አይደለም። ይሄን በክርስቶስ ትምህርት ያለ ነው። የሃይማኖታችን ደግሞ ሐዋርያ ክርስቶስ ከሆነ ክርስቶስ ምን አለ? ምን አስተማረ ነው? በእኔ የሚያምን የዘላለም ሕይወት አለው አለ። ምን እምነት ፌዝ ነው እንግዲህ አስተምሮ ነው ሃይማኖት ማለት ያ ያለው የትኛውም ቦታ ላይ አንዷ እምነት ወደ አንድ አካል ታመጣዋለች ነው እንጂ እንዴት አድርገን ነው በዚህች ጥቅስ ዲኖሚኔሽናችንን የምንጠቅሰው የሚለው ነገር አስቸጋሪ ነው ለማለት ነውና ቀጥሉ። ያ ማንን ይመስላል? ኖርማሊ ኦርቶዶክስ ለማለት ሳይሆን አንድ አስተምሮ ሃይማኖት ማለት አስተምሮ ስለሆነ አንድ አስተምሮ ለማለት ነው። ስለዚህ እኔም ጥያቄ ያችን የጌታ ኢየሱስ ክርስቶስ እውነተኛውን አስተምሮ አንዲቱን አስተምሮ ሌላ አስተምሮ አሁን ባለማችን እንደምታውቁት ብዙ አስተምሮ ስላለ ያችን አንድ አስተምሮ የተባለሽ የትኛይቱ ናት ለማለት ነበር ጥያቄ። ችግር የለውም። እሱን በመልኩ አድርገህ አይደለም መልስ መጠየቅ የሚኖርብህ በዲኖሚኔሽን ውስጥ አድርገህ ሆነ ሴክት ውስጥ አድርገህ አይደለም መልስ የምታገኘው። አንድ ኮመን ቮይስ ትሰማለህ። ቅድም እኮ ነግሬሃለሁ። የቱ አሁን እሱ መልሰን የጠየቀው ኮመን ቮይስ ትሰማለህ። አይ ነው ተረጋግቻለሁ። ኮመን ቮይስ ትሰማለህ። ከላቲን ቸርቾች ኮመን ቮይስ ትሰማለህ። ደን እሱ ተጋደሉለት የተባለው እምነት ነው ትላለህ ፋይናል እንጂ እምነት የተባለችው አንዷች ናት። ኧረ በስመ አብ መጥበብ አይጠብም እንዳንተ ስልህ አንተን አይደለም እያልኩ ያለሁት። እንደዚህ የሚያምን ሰው መጥበብ ራሱ በእናንተ ልክ አይጠብም። እንደዛ ስታስቡ እናንተ ክሌም የምታደርጓቸውን ሁሉ ነገሮች ክሌም ያደርጋሉ። ባይዞ ጥንታዊነትን፣ አፖስቶሊክ ሰክሴሽንን፣ ሌላ በሙሉ መጽሐፍትን መቀበልን፣ ካኖናይዝ ማድረግን ምናምን አማን አሁን የጠየኩ መጽሐፍ ቅዱስን እንዴት ነው መረዳት ያለው ነው እንጂ አሁን አልመለስኩም ማለት አልዳሰስኩም። እሱን ጥያቄ ቆየማ አሁን እኔ ጭቅጭቅ በመሰረቱ በፍጹም አልፈልግም። እንደዛም ጨቃጨቅም አልገባውም። እውነት ለምን ቅድም ጠይቀ የገባውን ጥያቄ መልሻለሁ አልመለስኩም። አዳም መልሰህልኛል እኮ። ስለዚህ ውረድ፣ ቀስ ብለህ ውረድ። በቃ ጨርሰናል። አንተም እንደዚህ የሆነ ድምጽ ሆነ እየጨመረ መምጣት የለብህም። ጨርሰናል። በቃ ቅድም መልሼ ከሆነ ማለት ሙሉ በሙሉ መልሼም ካልሆነ በቃ ለውይይት የሚሆን ነገር ሰጥቼ ከሆነ በቂ ነው እና ቀስ ብለህ ውረድ። ይበቃል። ሌላ ጊዜ እንድትመጣ እንድንወያይ ማለት ነው። ሁለተኛ ጥያቄ አለኝ።
እንዴ ረጅም ሰዓት ቆየን እኮ ቅድም ሁለተኛ ጥያቄ ሊጠይቅ የነበረው ልጅ አይደለ እንዴ ረጅም ሰዓት አንቆይም ብዬ አስወረድኩት። ታንክ ዩ ነገና ሚሚ ያለሽ አዎ ማንሻለሁ መጥቻለሁ። ቅድም ስጠራሽ ሰላም ዘላችሁ ጆ ሰላም ይሰማል? አዎ ይሰማል። ዞር ብዬ ነበረ። እሺ ጆ ሰላም ብያለሁ። ከታችም ያላችሁ ሁሉ ሰላም ብያችኋለሁ። እነዚህን ጥያቄዎች ሌላ ጊዜ ጠይቃለሁ። ምክንያቱም አሁን አንተም ጊዜ የለም እኔም ደግሞ ተረጋግቼ እንትን ለማለት አልቻልኩምና ለማወቅ የፈለኩት ትናንትና ብዥ ያለኝ ነገር አለ። ፊሎኬ ላይ ማለት ነው መንፈስ ቅዱስ ከአብም ከወልድም ነው የሰረጸው ወይስ ከአብ ብቻ ነው የሰረጸው ብለን ምናምነው እኛ ከሁለቱ ዌስት ላቲ ቸርች ከፕሮቴስታንት ማለት ነው። ያ አብዛኛው ፕሮቴስታንትም እንደዛ ነው የሚያምነው። ግን አሁንም ዶግማቲካሊ የሚይዘን ነገር አይደለም ነው እንደ የቅድሙ ነፃነት አለን ባይዘይ በቃ ናይሲንን ብቻ ይዘው የሚሄዱ ፕሮቴስታንት ላይኖች አሉ። አይ አይደለም ትክክል ነው ከአባትም ከልጅም ነው የሚለው ትክክል ነው ብሎ የሚያምኑ አሉ። ከዛ ግን ቃላቱን ትንሽ ሸብረክ ለማድረግ የሚሞክሩ አሉ። ሸብረክ ለማድረግ ማለት ከአባት በልጅ በኩል የሚል ማለት ነው። አሁን ተመልከቺ ቃላቱን ከአብ እና ከወልድ አይደለ? The Holy Spirit proceeds from the Father and the Son. ፊሎኬ ማለት and the Son ማለት ነው። ፊሎኬ and the Son ማለት ነው በላቲን። ስለዚህ from the Father and the Son ከአባት እና ከልጅ ከሚባል የሚሉ አሉ። እኛ ጋር ቤስት ኦፕሽን ብዬ ማስበው እሱ ነው። ከአባትና ከልጅ ከሚባል ከአባት በልጅ በኩል from the Father through the Son ነው ፕሮሲድ የሚያደርገው መንፈስ ቅዱስ። such a wonderful middle ground ነው። በጣም አሪፍ ይሆናል። ኦኬ ለምሳሌ ላለመጣላት ኢየሱስ ክርስቶስ ከአብ ስለወጣ ማለት ነው አይደለ? ያ ለምሳሌ ጌታ ኢየሱስ ክርስቶስ ከአብ ወጥቼ መጣው ስለምን መንፈስ ቅዱስ ከጌታ ኢየሱስ ክርስቶስ ወጣ ብንል ችግር የለውም ነው አይደለም? ገላለጽ ወይስ ከአብም ከወልድ ከአብ በወልድ በኩል ለምሳሌ እንደዚህ እንላለን አይደለ? እግዚአብሔር በልጁ በኩል ዓለማትን ፈጠረ እንላለን። በልጁ በኩል ፈጠረ ሲባል ልጁ ፈጣሪ አይደለም አብ ነው ፈጣሪ ነው እያልን ያለ ነው አይደለም? አብም ወልድም ፈጣሪ ነው እያልን ያለ ነው። ግን ኤጀንቱ ሄዱ ዋናው አብ ነው እያልን ያለ ነው አይደለ? መገኛው ማለት እንችላለን። መገኛው ማለት ነው። ከአብ እንደ አርኬ በልጁ በኩል through the Son and the Son ሳይሆን through the Son ቢባል ጭቅጭቅ ይቀር ነበር። እንታረቅና ምስራቁና ምዕራቡን የለያየ ነገር ሳማው አንደኛው ፖይንት እንተዋለን ማለት ነው። ስለዚህ እቺን ፕሮፖዝ ያደረጉ የኛ ስኮላሮች አሉ። ያው ዲስከስ ቢደረግና ሪዞልቭ ቢደረግ ማለት ነው። እሺ አው በደንብ ብትሄዱበት አሪፍ ነው። እሺ እንደዛ ካለን የሆነ ጊዜ መገኛ አለው የሚል ጥያቄ አይመጣም? ነው መገኘትን አይደለም እኮ ቅደም ተከተል ምናምን ጊዜ እኮ አይደለም ይወራ ነገር ሲወራ። ታዲያ ለምንድን ነው ከመንፈስ ቅዱስ እንደዛ ከወልድ የሚለውን ነገር ስናመጣ ጊዜና መገኘት መቀዳደም ይወራለት ከሆነ ኢየሱስ በዘላለም ውስጥ ተወልዷል የሚለው ነው መቀዳደምን የማያሳየው? ለመንፈስ ቅዱስ እኮ የምንናገርለትን ራሱ ለወልድ የምንናገርበት ፓርት አለ። ግን ጊዜን መቀዳደምን መቅደምን መከተልን እያሰብን አይደለም የምናወራው። ምንን እያወራን ነው? የማይለያየን ኢሴንስ ሼር ማድረግን ነው እያወራን ያለ ነው። በኔ ውስጥ አባቴን ሙሉ በሙሉ የሚወክል ዲኤንኤ አለ አይደለ? ዱቤ አባቴ ማለት ሙሉ በሙሉ ከሱ የተካፈልኩት ዲኤንኤ አለ። መወለድ የሚለው ቋንቋ በዚህኛው አስፔክት ላይ ሙሉ በሙሉ ከአባቴ ወረስኩት ነገር አለ የሚለውን ነገር ለመናገር ነው የሚውለው። ግን በሰውኛ ሲወራ አባቴ ይቀድማል እኔ እከተላለሁ አይደል? ነገር ግን ለኢየሱስ ክርስቶስ ስናወራ ከአባቱ የሚጎለው ምንም ነገር የለውም። ቁጭ አባቱን ነው ራሱ አብ ነው አይደለም? ልክ የአባቱ አይነት the same essence okay the same የሆነ ኢሴንስ አለው የሚለውን ለማውራት ነው እንጂ አርኬ ከሆነና ይሄ ምንድነው ቀዳማይ ከሆነ ምንጭ ነው የሚለው ቃል ከተጠቀምንለት ሌሎቹ በሙሉ አልነበሩም።
በጊዜ የሆነ በጊዜ ውስጥ ነው ተከትሎ የመጡት ምናምን የሚል ሴንስ የሚናገር የለም። በዛ መልክ አይደለም እየተተረጎመ የመጣው ማለት ነው። ስለዚህ ባህሪን ኮምፕሊትሊ ከመጋራት አንፃር፣ ባህሪን ኮምፕሊትሊ ከመዋረስ አንፃር ኤሴንስ የሚባለው ነገር አንዱ ጋር አለው አንዱ ጋር አለ የሚለውን ለመናገር ነው ይህንን የሚጠቀሙ የነበሩት እንጂ አብ ቀድሟል፣ አርኬ ነው፣ ሁሉ ነገር ከሱ ነው የሚወጣው፣ ስለዚህ እሱ ቀድሞ ነበረ እነዛ አልነበሩም በሚል ማንም ፈቶ አያውቅም። እሺ ምስኩ አይተናል። ፕሊስ ኮፒ ፔስቱን አቁም። ያ በዛ መልኩ ነው። እሺ አማን፣ አሁን ለምሳሌ ካቶሊኮች ከአብም ከወልድም ነው የሚሉት፣ ኦርቶዶክሶች አይ ቲንክ ከአብ ብቻ ነው። ስለዚህ ሁለቱም ልክ ናቸው ልንል እንችላለን? ሁለቱ ልክ ሊሆን አይችልም። ለዚህ እኮ ነው አስታራቂዋ መንገድ መሆን ያለባት። እኔ ሁለቱም እኮ ጥቅስ ያመጣሉ። አሁን አንደኛው ፍራቻ ምንድነው? ይሄ ሶርስ እና ኦሪጅን ምናምን የሚሉ ቃላት አደገኛ ናቸው ነው ላቲኖቹ የሚጠቀሙት ማለት ነው። አሁን ኦርቶዶክሶች እንትን ካቶሊኮቹ አትበይ፣ የኛዎቹም እንደሱ እኮ ነው የሚያምኑት። ከካቶሊክ ጋር አንድ አይደለም። ኦኬ፣ እኛም እንደዛ እንደ ካቶሊኮቹ ነው። ፕሮቴስታንት እንደዛ ነው የሚያምኑት። ግን ፕሮቴስታንት ዲቤት ሲጠራቸው ነው ምን በዚህ ላይ እናውራ ምናምን ኒድ ያለበት ቦታ ላይ ነው የምናወራው። አሁን I don't think this is even point of የምንጨቃጨቅበት አይደለም። ሞር የሆነ ይሄንን በዚህ መልክ ባለማመናችን የሚናጋ ዶግማቲክ ትምህርት የለም። ባይዘ ምንም የሚናጋ ነገር የለም። በዲስከሽን የሚፈታ ነገር እነሱ አሁን የሚጠራው እኛ ኦልሬዲ ከሱ ጋር ስላለን እሱ የሚለውን ነው ልንል የምንችለው፣ ጆሲ የሚለውን ነው ልንል የምንችለው። ባይዘ ኦኬ ሶ ጥሪው የሚቀበልለት ኦርቶዶክስ ነው የሚሆነው። ለምን ከአብ ብቻ ብሎ ስለሚያስቡ ማለት ነው። ግን እኔ I don't see any significance አሁን ሁለቱ ዲቤት ቢያደርጉ ምንም የሚመጣ ዳትማች የሚያተርፍ ነገር ፍሬ ይገኝበታል ብዬ አላስብም። ምንም ጥቅም የለውም። ግን ትክክል ከመሆን አንፃር መጽሐፍ ቅዱሳዊ ከመሆን አንፃር ብለን የምናወራቸው ነገሮች አሉ እና ያ ለኛ ኢሹ ስላልሆነ ኢሹ አድርገን ለዛ ነው ያው የረግጫው ብቻ አላውቅም። ይሄን ቶፒክ ኢሹም አይደለም። በዚህ ላይ ትክክል መሆን ፕሮቴስታንትን የሆነ አንድ ስቴፕ አፕግሬድ የሚያደርገው ምንም ነገር የለም። ካቶሊኮችም ያንን ነገር ኦልሬዲ ስለሚያምኑ ማለት ነው። ግን ጥንታዊነቱን ለማስጠበቅ በቃ በተለይ ናይሲን ክሪድን ለማስጠበቅ ፕሮፖዝ እየተደረገ ነው በእኛ በኩል፣ በተለይ በሪፎርምዱ ሳይድ ማለት የኛ ትራዲሽን ሪፎርምድ ትራዲሽን ውስጥ ያሉት ምን እያሉ ነው ያሉት? ኤክስፕሌን ለማድረግ የምንሄድባቸው መንገዶች በጣም የተቀራረቡ ስለሆነ ደን ይሄ ኢኮኖሚክ ትሪኒቲ ወይም ይሄ አብን እንደ አብ ወልድን እንደ ወልድ መንፈስ ቅዱስን እንደ መንፈስ ቅዱስ በሚጠናበት እንትን ውስጥ ኢስቶችም ወይስቶችም የሚያወሩበት አንድ አይነት የሆነ አካሄድ ስላለ ይሄ ነገር አናቴማ ተባብለን እዛ ጥግና እዚህ ጥግ ላይ ከሚያቆየን አንዲት ቃል ሸብረክ በማድረግ ማስተካከል እንችላለን ነው። እሱም ከአብ እና ከወልድ ከምንል የኛዎቹ ናቸው ፕሮፖዝ የሚያደርጉት ስቲል ነው አብና ወልድ ቢሎን ይጠቅሳል፣ ግን እንደ ብሪጅ የሚያገለግል ቃል እንጠቀም የሚል ነገር መጥቷል። ሰሞንኛ ዲስከሽን ነው። ከአብ በወልድ በኩል ነው የሚሰርጸው፣ ከአብና ከወልድ አይደለም፣ ከአብ በወልድ በኩል ያ አብና ወልድን ስቲል ነው የሆነ እንደ ሶርስነት የሚይዘው ነገር አለ፣ ግን ከፊት ለፊት የሚያስቀምጠው አባትን ነው የሚሆነው። ከአብና ከወልድ ሲል ሁለት አርኬ ነገር ነው። እንደዚህ ፊት ለፊት ሁለት ነገሮችን ያስቀምጥና ከሱ ፕሮፖዝ ከሱ ኢማኔት የሚያደርግ ከነዚህ ከሁለቱ አብሮ ከተቀመጡ ነገሮች የሚወጣ አይነት ነገር የሚስለው ነገር ጥሩ አይደለም፣ እንደሱ ባናረግ ጥሩ አይደለም የሚል ነውና አይ ቲንክ እሱ ላይ አሪፍ ቢኬድ ጥሩ ነው ብዬ አስባለሁና ውጣ አማኒ ውጣ ከዚህ ምድረ ጠባቡና ባለሞቅ እዚህ የተወራ ነው ያለው። ጠባቦችን አናስተናግድም። እሺ ምን አመንጆ የሚለው አሁን አንተ ያልከው በጣም ፐርፌክት ነው ማለት ከአብ የሚሰርጸው መንፈስ በወልድ በኩል ትክክል እኮ ነው። ለምሳሌ እፍ ብሎ መንፈስ ግን ዴፊኒሽኑ ከባድ ነው። አሁን እኮ ከአብና ከወልድ የሚለው ኮምፕሊትሊ የዚህኛውን አቻሚውን ሌላ ዴፊኒሽን ነው የሚሰጠው። ባይዘ ልክ አሁን ለምሳሌ ኢንዲፔንደንትሊ ኮኤግዚስት ያደርጋሉ ነው። ሶስቱም አካላት ኮኤግዚስት ያደርጉና ማንም ይቀድም የለም ማንም ይከተል የለም። ስለዚህ ይሄ አርክ የሚለውን ኦሪጂን የሚለውን ሶርስ ኦፍ ኦል ቲንግስ የሚለውን ለአብ ብቻ መስጠት ወልድን ተከታይ እንደሆነ አይነት ነገር ስለሚስልብን የሚል እኮ ነው በዚህ በኩል ያለው። ያ እንዳይስልብን
ያን ኢማኔሽን ወይም ፕሮሴሽን ተብሎ የሚጠራው የመንፈስ ቅዱስን ፕሮሲድ ስፓይሬትድ ይላሉ አንዳንዶቹ። ስፒሪት ከሚለው ቃል ነው የሚመጣው። ስፒሪቱ ስፓይሬትድ የሆነ የወጣ የሚለውን በተለይ እነዛ ሶስቱ ቃላት ከፊት ለፊት ያሉት ኦሪጂን፣ አርኬ እና ሶርስ ኦፍ ኤቭሪቲንግ ምናምን የሚሉትን ለአብ ብቻ አስቀምጦ ከዛ መንፈስ ቅዱስ ይወጣል የሚለው ሌሎችን ሰከንደሪ ኤሌመንት ነው የሚያደርገው። ስለዚህ የዘላለም ክብራቸውንና ሉዓላዊነታቸውን ዘላለማዊነታቸውን ሳያበላልጥና ሳያቀናንስ የሚያስኬደው ከወልድም ወጥቷል የሚለው ነው አሁን በዚህ በካቶሊክ በፕሮቴስታንት ምናምን በኩል ያለው። ስለዚህ ይሄ ሴንሱን አያመጣብንም። አሁን ለምሳሌ ኮሪደምትሪክስ ይላሉ አብርሃም ታድን ብሎ ማርያም ምናምን አሁን ቀይረውታል አይደል? እና ለምን የቀየሩት ቃሉ ኮ የሚለውና ሪደምትሪክስ የሚለው እኛ ልናስተላልፍ የፈለግነውን ሐሳብ እያስተላለፈልን አይደለም። ብዙዎችን ምን እያለ ነው ያለው? እያወዛገበ ነው ያለው። እያወዛገበ ነው ያለው። ስለዚህ እንተው ተባለ። ስለዚህ የኢየሱስ ክርስቶስን ብቸኛ ሮል፣ ብቸኛ አዳኝነት፣ ብቸኛ መንገድነት ጋሬጣ ይሆንብናል ይህ ትምህርት። ስለዚህ ማርያምን አብርሃም ታድን ኦኬ ኮሪደምትሪክስ የምንለውን ነገር እሱ ነገር እንተው አሉ ማለት ነው። ኦኬ ደን በዚህ በኩልም ምን የሚል ነው? ለምሳሌ ያኛው የኢየሱስን ብቸኛ አዳኝነት፣ ብቸኛ መንገድነት፣ ብቸኛ ሊቀ ክህነቱ ምናምን ይጋርዳናል። ልክ እንደዛ ስላሴ የሁሉ ነገር ምንጭ መሆኑን ይጋርድብናል እኮ ነው። በዚህ በኩል ያለው የሚነሳው ለአንዱ ብቻ የሚሰጥ አይነት ኢሜጅ አለው፣ ለአብ ብቻ የሚሰጥ አይነት ኢሜጅ አለው። እነሱ ያንን ሲሉ ወልድንም እያሳነሱ እንዳልሆነ እኮ እናውቃለን። በኢስት በኩል ያለው ቶታሊ የሆነ ለወልድና ለመንፈስ ቅዱስ ሌሰር የሆነ ቦታ ያነሰ ቦታ እየሰጡ እንዳልሆነ እኮ እናውቃለን። ግን ወርዱ ልክ አሁን ካቶሊኮቹ ኮሪደምትሪክስ የሚለው ኮንፊውዚንግ ነው፣ ችግር ይፈጥራል ብለው እንዳስተካከሉት ልክ እንደዛ እዚህ ጋር ያለው በጣም ኮንፊውዚንግ ነው፣ ሌሎችን ሌሰር ጋር ያደርጋል፣ ሌሎችን የሆነ ተከትሎ የመጡ አይነት ነገር እያላችሁ አይደለም፣ እናውቃለን። ከዘላለም ሳይበላለጥ እንደውም የአትናይቶስ ነው ብዙ ጊዜ የሚጠቀሰው እዚህ ጋር ልጁን ማይቀድም አባት ይላሉ አይደል? ልጁን ማይቀድም አባት። አሁን አብ ልጁን ያልቀደመ አባት ነው ይባልለታል፣ እንደዛ ይነገርለታል። ኢሴንሱ በተነገረ ሲወራ ማለት ነው። አካሉ በተነገረ ደግሞ ሲወራ የሚወራ ሌላ ነገር አለ። ስለዚህ ይሄንን ሁሉም ቸርቾች ያምናሉ። ባይዘ ልጁን ያልቀደመ አባት ነው አብ። አይቀድሙም፣ ኮኤግዚስት ያደርጋሉ ኢተርናሊ። ግን አካል ፐርሰን የሚለውን በተመለከተ አርኬ ኦሪጂን ምናምን ከዛ አካሉ ከአብ ይወጣል፣ ስለ አካሉ ነው የሚወራለት ምናምን። መንፈስ ቅዱስም ከዛ ይወጣል። ኢሴንሱማ አለ እዛው ነው ያለው። ልክ ፀሐይ እዛው ሆና ባይዘይ ላይኑን አሁን በፊዚክስ ራሱ ብትሄድ አሁን ፀሐይ አለ አይደል በዚህ ሰዓት እና ላይኑን የሳተላይት ሬውን ተከትላችሁ ብትሄዱ ፀሐይ ውስጥ ነው የምትገቡት። አምብሮክን የሆነ ላይን ነው ያለው። ከፀሐይ የሚወጣ ጨረር እዛው ፀሐይ ውስጥም አለ እዚህም አለ። ያልተበጠሰ እንትን ነው ያለው ላይን ነው ያለው ወደ ፀሐይ የሚሄደው ማለት ነው። ሶ እንደዛ ነው በአባትና በልጅ መካከል ያለው ኢሴንሱን ስናወራ እንደዛ ነው። ግን እችኛዋ ጀስት አርኬ የሚለው ማስቀመጡ ሌሎችን ዲሚን የሚያደርግ ነው የሚል አይነት አመለካከት ስላለ ነው ይሄን ሁሉ ሺህ ዓመት እዛና እዚህ ተከፋፍሎ የተቀመጡት። አሁን ፕሮቴስታንቱ በተለይም በሪፎርም ትራዲሽን ውስጥ ያለው ፕሮፖዝ እያደረገ ያለው ይሄኛው ግን አስታራቂ ሐሳብ ይመስለኛል። from the father through the son ከአባት በልጁ አድርጎ ይሰርጻል። አይ ቲንክ በጣም ያስታርቅ ይመስለኛል። እሱና እንደዛ ነው። ይሄ ፐርፌክት ነው። ይሄ በጣም ፐርፌክት ነው። የሚገርም ነገር ምን አሻሚ ነገሮች አሉ መሰለህ። ለምሳሌ አውጣኬንና ንስጥሮስን ስትመለከታቸው ኬልቄዶን ላይ ኤፌሶን ላይ የሚለጠፍ ይመስላል። ካላስተካከልከው ሚዩት ያልሆነ አካውንት ሁለተኛው አስተካከለ ያለው ልጅ ነው። እሺ ሚዩት አድርግ ቫይስ እንግዲህ ችግር አለብኝ። አርገው አንተ እሺ አስራት ነው የሚለው መሰለኝ። ይሄኛው አስራት ነው አይደል የሚለው ዓለም አረ ደቃቅ ነው ባባ አስራት ነው የሚለው የመጀመሪያው ራይስ። እሺ አንተን ዲስከስ እያደረግን እንኳን
አትመልስም አይደለ? ወረድ። እሺ አሁን ለምሳሌ ኬልቄዶንን ሊያወግዝ ሲነሳ ኤፌሶንን ይዤ ይነሳለሁ ሲል አንተም እሱን ልታወግዘው የምትነሳበት አለ። ሐሳቡን ካለ ተረዳኸው? ገባ? ምንድነው የምትነሳው? ለምሳሌ አውጣኬንን ይመስላል አንድ ባህሪ ሲባል በቃ አይ መጠበቂያዎቹ አለ ምናምን ቢልም ግግም ልትል ትችላለህ። ምክንያቱም ወደዛ ስለሚስብ ኬልቄዶን ስመጣ ደግሞ ንስጥሮንን ይመስላል ይለዋል። ገባህ? ግን አይደለም ሁለቱም እኮ ልክ እንደዚህ አሁን የተናገርከው ፐርፌክት ነው። ግን አሁን ከአብ ብቻ ይሰርጻል የሚለው የሚያፈርስ አንድ ነገር እስኪ ላስታውስ። ኩነት አያፈርስም? ኩነት ማለት እኮ አብና ወልድ ይተነፍሱበታል። ለምን? ምንድነው ማስረጃው ሲባል በአፉ ውስጥ ትንፋስ ተብሏል። ለእግዚአብሔር አብ የአፉ ቃል ተብሏል ወልድ። ኦኬ፣ ከዛስ ወልድም እፍ ብሎ ሰጣቸው ተብሏል። ይሄ ሁለቱ ይመጣል። አብ ተንፍሶታል፣ ወልድም ተንፍሶታል። ስለዚህ ከአብና ከወልድ ወጣ የሚል ነው የሚያመጣብህ ኩነትን ዝም ብለህ እንትን ብትለው ማለት ነው፣ አልረዳ ብለህ ብትሄድ። ስለዚህ ፐርፌክት ግን የማያጨቃጭቀውም ለሰው አይምሮ በጣም ፍጹም ነፃ የሚሰጠው አሁን ያልከው ነው። ገባ? ከእግዚአብሔር አብ በልጁ በኩል ይሰርጻል የሚለው ሁሉንም ያስማማል። ለመስማማት ሰው ከፈለገ ግን እኔ አሁን ከአብ ብቻ ነው የሚሰርጸው ኖ ከአብና ከወልድ ሲሉ ሄረሲ ናቸው ምናምን ቢለኝ አንድ ሰው ኩነት ራሱ የሚያሳየው አብና ወልድ ይተነፍሱበታል። ለራሱ ህይወት ሆኖ ህይወታቸው ነው። ኦኬ፣ እሺ ማስረጃ ስትል በአፍ ውስጥ ትንፋስ ተብሏል። እሺ ተነፈሰው ከሱ ይወጣል። ከዛ ወልድም ደግሞ እፍ ብሎ መንፈስ ቅዱስን ተቀበሉ ብሏል ብሎ ነው ማስረጃ የሚያመጡት። ስለዚህ አብም ተንፍሱታል፣ ወልድም ተንፍሱታል። ከሁለቱ ይሰርጻል ማለት እኮ ነው። እንደዛ ከሆነ ልትል ትችላለህ። አስተውለኛል። ያ ቀጥል። እሺ ያማን እሺ አለሽ ያ ጥያቄ ሚሚ ካልሆነ ወደ ኤላን ሌላ ጊዜ ታዋረት። መልካም እሺ ኤላን ቪኤ ሃይ አማን ሻሎም። ስለ ጊዜ በጣም ነው የማመሰግነው። ጆ በጣም ወደው ወንድሜ ነው። አንድ ጥያቄ አለኝ። ስለ ጆሆቫ ዊትነስ ነው። የወንድሜ ሚስት አሁን በቅርብ ጊዜ እነሱ ጋር ተቀላቀለችና እሷን ቻሌንጅ ለማድረግ ምን ጥቅሶች ሰቀኛለህ? እንጽፋል እኮ እሷን ምን ሁለት ጥቅስ ሰጥቼሽ ሶስት ጥቅስ ሰጥቼሽ የሚሆን ነገር አይደለም። ባይሆን ተስፋዬ ሮቤሌ ጥሩ ስራ ሰርቷል። መጽሐፎች አሉ እዛ ላይ ተጻፉ። ለምሳሌ ያው ስላሴን ብላታንት ላይ ከሚቃወሙ ኢቭን ኦንሊ ጂሰስ እንኳን እንደነሱ አይቃወሙ ከሚቃወሙ አካላት መካከል አንዱ ያው ወንድናቸው ጆሆቫ ዊትነሶች ናቸው። ሶ ይሄኛው መጽሐፍ is the wonderful one አለ አዲስ አበባ አለ። አይ አዲስ አበባ አይደለም ያለሁት። አይ ነው። ስለዚህ አዲስ አበባ ያለ ሰው ሳሟን ስቴዲየም ዙሪያ ከኤምኬሲ ወይም ከራእይ መጽሐፍ የመካኒሱስ መጽሐፍ መደብር ገዝቶ ቢልክልሽ ጥሩ ነው። ይሄ ብቻ አይደለም፣ ሌላ አለ። ኢቭን የውሃ ምስክሮች ትምህርት በቃል እግዚአብሔር ሲመዘን የሚል ራሱ ትምህርታቸው ላይ ፎከስ አድርጎ የጻፈው አለ ተስፋዬ ሮቤል። ኦኬ። እና ይሄንንና ሌሎቹን ማለት ነው የእሱ መጽሐፍን እነሱን በተመለከተ የጻፋቸውን ብታገኝ አሪፍ ነው። እንግሊዝኛ ምናምን ታነቢያለሽ? እንግሊዝኛ ካነበብሽ እንግዲህ ፖድካስቶችም አሉ። እንግዲህ እንግሊዝኛ በሽ ነው የሀገር ነው ያለው። ለምሳሌ ሳም ሻሙን የሚባል ካቶሊክ አለ። ከኛ ወደ ካቶሊክ የሄደ ሰው ነው። እሺ። እና የሱን ዲቤቶች ከሳም ሻሙን ወይስ ምንድን ናቸው ጆሆቫ ዊትነስ ምናምን ብለሽ ቸርች ብታረጊ ከነሱ ጋር ዲስከስ ያደርግ ጥሩ ፖይንቶችን ያወጣልና ከሱ ላይ ብዙ ነገሮችን ማግኘት ትችላለሽ። እሱ ከሚናገረው እንትን ላይ
ጆቫስ ዊትነስ ለሚደረግ ኮንቨርሴሽን ሳም ሻሞኔ so wonderful ይሄኛው የትምህርተ ሥላሴ መሰረታዊያን ይላል። ይሄኛው ያስኩት መጽሐፍ የትምህርተ ሥላሴ መሰረታዊያን ይላል። ያው ትሪኒቲ ላይ ስለሆነ ብዙ ጥያቄያቸው የሚያነሱትም እዛ ላይ ስለሆነ ግቡና ቼክ አድርጉ እዛ ላይ እንደዛ ቢሆን መልካም ነው ብዬ አስባለሁ። yep thank you አመሰግናለሁ። እሺ ታለም እናንተ ሪስክ አይደለም ግን መልስልኝ ፕሊዝ። ቅድም የሆነ ወንድም ገብቶ እያወራው እኔም እየሰማው ነበረ። ጋብቻን በተመለከተ አንድ ጥያቄ ሊጠይቅ ነው ፕሊዝ። ጠይቅ እስኪ። ካቶሊክ ከወንጌል አማኝ ጋር የጋብቻ ስነ ስርዓት መፈጸም ይችላል ወይ መጋባት ይችላል ወይ የሚለውን ነገር የወንጌል አማኝ ቤተክርስቲያን ከካቶሊክ ጋር ታጋባለች ወይ የሚለውን እሱን ለመጠየቅ ነው። አታጋባም። ኦኬ እንደውም እኮ ነገሩ ስትሪክት የሆነ ይውረድ ከተባለ በህግ ተቀምጦ ምናምን አናጋባም ደረጃ ላይ አይደረስም እንጂ በዲኖሚኔሽኖች ዋይዝ እዛው በርስ እንዲጋባ አይደል እንደሚፈልገው ቃለ ሕይወት ሆነሽ ከሌላ ቦታ እንድታመጭ እኮ አይፈልግም። እዛው ተዋውቃችሁ እዛው እንድትጋቡ ነው የሚደረገው። ግን ያው ከሌላ ቸርች ከሆነ ምንም ማድረግ ለዛ ነው አይደለ ወደ ወንዱ ቸርች ነው የሚሄደው። ከዛ እዛ ነው ቃል ኪዳን ፕሮግራምና የሚደረገው በኢትዮጵያ ኮንቴክስት ያው ወንዱ ወሰደ አገባ የሚለው አይነት እሳቤ ስላለ ማለት ነው። ስለዚህ ስታወርጁ አይደለም ወደዛ ጎረቤት ያሉ ሃይማኖቶች ቀርቶ በዲኖሚኔሽን ዋይዝ እንኳን ወደ ሌላ ዲኖሚኔሽን አይታሰብም። እዛው ሉትራኖች ከሉትራን ጋር የሚኬሲዮስ የተገናኘሽበት ቦታ ኦልሬዲ ሰዎቹ አሉ ተብሎ ስለሚታሰብ፣ ነገር ግን እንዳጋጣሚ ሆኖ እንግዲህ ካፌ ላይ ምናምን ላይ የሆነ ቦታ ላይ አንቺ ሉትራን ሆነሽ የቃለ ሕይወት ሆነሽ የሚኬሲ ሆነሽ ምናምን ከተዋወቅሽ እሰየው። አይ ከዚህ ካልሆነ አናጋባም የሚል የለም። ተጋባለሽ ነው። ግን ወደ ምንድነው እያወረድኩ ያለሁት? ኢቭን ወደ ዲኖሚኔሽን ዋይስ ሲመጣ ሰብሰብ ይላል ነው። በጣም ናሮ እየሆነ ነው የሚሄደው። ስለዚህ አሁን ጨለማ ከብርሃን በንብረት አለው ምናምን በሚለው ሴንስ አይደለም። በጣም ብዙ ነገር እየበጠበጠ ነው የሚሄደው። አሁን ከጎረቤቶቻችን ጋር ስንጋባ ኦርቶዶክስ ካቶሊክ ጋር ምናምን ሲሆን ለዚህ ነው እርስ በርስ ነው መሆን ያለበት። ምን ልታረጊ ነው አሁን ካቶሊክ እንትን ካልሽ በኋላ ጥምቀት የሚባለው ነገር ሲመጣ ሌላው ነገር ሲመጣ ልጁ እያደገ ሲመጣ ወደ ቸርች ምናምን የሚባለው ነገር ሲመጣ ወዴት ልታስገቢ ነው? አይመጣም። ምን አታገለሽ? ከዚህ ሁሉ አትታገይ። በአንድ እምነት ውስጥ ነፍ ሰዎች አሉ። እዛ አግብቶ መኖር ነው። እሺ አመሰግናለሁ። ጥያቄውን ስለመለስክ በጣም ነው የሚያመሰግነው። እግዚአብሔር ያክብርልኝ፣ ጸጋ ይብዛላችሁ። አሜን። እሺ የሚያወራ ስለ አማኙ ሁሉ ነው የሚያወራው ወይ ስለማን ነው የሚያወራው? እሱን ስለምን የሚያወራ ነው? እስቲ ስለመወሰን ስለሚያወራ ስለምን የጠራቸውን ይሰማል? የጠራቸውን ያጸደቃቸው እነዚህን ደግሞ አከበራቸው ይላልና ቃሉን ላንብብ። ቆይ አንዴ እኔ በቃል ያውቀዋለሁ። እሺ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና የወሰናቸው እነዚያን ደግሞ ጠራቸው። ኦኬ የቀደማለ ሌላ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና የወሰናቸው እነዚያን ደግሞ ጠራቸው። የጠራቸው እነዚያን ደግሞ አጸደቃቸው። ያጸደቃቸው እነዚያን ደግሞ አከበራቸው ይላል። እዚህ ውስጥ መወሰን የሚለው ቃል ዓለም ላይ የሚል የሚመስል ነገር አለ። አቤት እዚህ ጥቅስ ላይ ስለ ሁላችንም ማንም ሳይቀር ዓለም ላይ ያለ ግለሰብ የሚል የሚመስል አለ እዚህ ውስጥ የለም። የተወሰኑ ሰዎች እንደተወሰኑና እንደተመረጡ የሚያሳይ ሐሳብ ነው የሚመስለኝ ለኔ። ያ ስለዚህ ስለ ምርጫ ነው የሚያወራው። የተወሰኑ ሰዎችን እግዚአብሔር መርጦ አድኗቸዋል። ያዳናቸው እነዛን ደግሞ ለመጨረሻው ክብር ጠብቋቸዋል እና አከበራቸው ነው የሚለው። ስለዚህ ስለ ምርጫ ነው የሚያወራው። አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ ይላል። ስለዚህ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ ከሆነ አስቀድሞ ያወቃቸው እግዚአብሔር ሰዎችን ሁሉ ስለሚያውቅ ሰዎች ሁሉ የልጁን መልክ ይመስላሉ ወደሚል ጠማማ ትርጉም እንድትሄድ ያደርጋል። ስለዚህ አስቀድሞ ያወቃቸው ሲባል ስፔሲፊክ ፒፕል እግዚአብሔር የሚያውቃቸው ቀድሞ ይመረጣቸው አሉ ነው።
እነሱ ደግሞ የልጁን መልክ እንዲመስሉ አስቀድሞ ወስኗል። ደን የወሰናቸውን ነው እነሱን የጠራቸው። ስለዚህ በእግዚአብሔር ቅድመ ዕውቀት ተመርጠው የተወሰኑ እነሱ በወንጌሉ ይጠራሉ። በወንጌሉ ሊጠራቸውን ጭምር ነው አስቀድሞ የወሰነው። ስለዚህ አስቀድሞ ከወሰነ ለምንድን ነው ወንጌል የምንሰብከው የሚለው ጥያቄ ውሃ ይበላዋል ማለት ነው። ለምን? እግዚአብሔር አስቀድሞ የወሰናቸውን ጠራቸው ስለሚል የሚጠራቸውን በወንጌሉ ስለሆነ፣ ስለዚህ በወንጌሉ ደግሞ ተተክለው የሚቀሩ ዛፎችን የሚያመጣው የመረጣቸውን እነሱ ነው። ስለዚህ እግዚአብሔር ይመርጣል፣ መርጦ ነው ያዳነው። እነሱ እስከ መጨረሻው ይጠበቃሉ፣ ለክብር ተዘጋጅተው ነው ያሉት። አከበራቸው። ባላፊ ጊዜ ነው ላይ ያስቀመጠው እግዚአብሔር ማይንድ ውስጥ ገና ፕሮሰስ ዶኖ የሚያልቅ ነገር የለም። እኛንን ፕሮግረስ ላይ ያለ ነው እንጂ እሱ ጨርሶታል። እኛንን ትላንት የምንለው እንጂ እሱ ኦልሬዲ እንደዛሬ ነው የሚያየው። እኛንን ነገ የምንለው እንጂ እሱ እንደዛሬ ነው የሚያየው። ለእግዚአብሔር ነገና ትላንት የለውም፣ ሁሉ አሁን ነው። አሁን ላይ አማንን ሲያየው ወይ ዳምድ ነው ወይ ሴቭድ ነው፣ ወይ ዳነ ነው ወይ ጠፋ ነው፣ ከሁለት አንዱ ነው። ነገር ግን በልጁ የሚያምን አያፍርም ስለሚል ለአማን ማተብ ሰጥቶታል። ኢየሱስ የሚባል ማተብ ሰጥቶታል። በእሱ ካመንክ በእኔ ዘንድ ትታወቃለህ ብሏል። ስለዚህ ለእኔም እርግጠኝነት አለ ማለት ነው። በምን አወቅ መመረጥን? በልጁ ስለሆነ የመረጠው ልጁን ሳምን መመረጤን አወቁ ማለት ነው። ለእኔ በዛ ነው የሚታወቀው። የስ እግዚአብሔር መርጦ ነው የሚያድነው። ያ ዳውጣ አይ ነው ኮንትሮቨርሻል እንትን ነው፣ ግን ያው ራይት ነው ማምኖ እንደዛ ስለሆነና መጽሐፍ ቅዱስ አይነው ብዬ ማምኖ ነው። አይ ዊል ቲች ዲስ ወይ ረጅም ጊዜ አስተምራለሁ ይሄንን። ከዚህም በኋላ ረገጥ አድርጌ አስተምራለሁ። እንደውም እንደሌሎቹ ለትራዲሽናቸው ታማኝ እንደሚሆኑ ሰዎች ረግጬ እያስተማርኩ አይደለም፣ ግን እሄድበታለሁ በደንብ። ቱሊፕ ነው የሚባለው የኛው ሪፎርምድ ቴዎሎጂ ውስጥ ያለ ያ የተጠሩ ብዙዎች ናቸው፣ የተመረጡት ግን ጥቂቶች ናቸው። ስለዚህ ዲስ አውትዋርድ ኮል ኦኬ፣ አውትዋርድ የውጫዊ ጥሪ፣ ውጭ ላይ ቆመን እየጮህን የምንጠራው እሱ ብዙዎችን ይጠራል። ከዛ ውስጥ ግን የተመረጡት ብቻ ይገባሉ። የተጠሩ ብዙዎች ናቸው፣ የተመረጡት ግን ጥቂቶች ናቸው። ሶ ዲስ አውትዋርድ ኮል ብዙዎችን ይጠራል ማለት ነው። ውጫዊ ጥሪ ሄራልዳችን ማለት ነው። ጸጉርን ተቆረጥ የምትሉ ሰዎች ልደርደው ነው። ምን ሐሳብ አላችሁ? ጴንጤን ይወክላል አይወክልም ነው ጥያቄው። ልደርደው ነው እና ጴንጤን ይወክላል አይወክልም? ትረግጦኛላችሁ እንደዛ ካረው። ትላንት ወዲያ ነው ምናምን ቶፒክ ሆነ ብዬ እኮ ፌስቡክ ላይ ለጠፍኩት ነገር ነበር። እዛ እኔን የሚራገጡ ምዕመናን አሉ አይደለ? በደንብ እንዲራገጡ ፎቶ ሰጥቻቸው ነበር፣ ግን የሚራገጥ የለም። ሰሞኑን ትተውኛል። ፌስቡክ ላይ የሆነ ፎቶ አስቀምጬላችኋለሁ እና ግቡና ተራገጡ፣ ፎቶ ዘቅዝቁ፣ ቪዲዮ ስሩ ምናምን። ሰሞኑን አልተረገጥኩትም እና እየደበረኝ ነው። ጠዋት ስነሳ ምንም በቃ የሚሰማኝ ነገር የለም። በነፃነት ነው የምነሳው እና ምን